እስኪ ቆም ብላችሁ አስቡት። በየዕለቱ ምንም አያመጣም ብለን አልፎ ተርፎ በማህበረሰባችን ዘንድ ተቀባይነት ያላቸው የሚመስሉን ጥቃቅን ልማዶች በጸጥታ ከፈጣሪያችን እያራቁን ቢሆንስ? አያችሁ፣ ያልተገነዘብነው ትልቁ መንፈሳዊ ውጊያ ያለው ከግዙፍና አደገኛ ከምንላቸው ፈተናዎች ጋር ብቻ ሳይሆን እኛ ሳናውቀው ምንም አይደል ብለን ከተላመድናቸው ጥቃቅን ኃጢአቶች ጋር ነው። ዛሬ ሁላችንም እንደ ቀላል የምናያቸውን ነገር ግን ቅዱሳት መጻሕፍት ኃጢአት ብለው በግልጽ የሚኮንኗቸውን 6 የዕለት ተዕለት ልማዶች በኦርቶዶክሳዊ መነጽር አብረን እንፈትሻለን። እያንዳንዳቸው ምን እንደሆኑ፣ ለምን በመንፈሳዊው ዓለም አደገኛ እንደሆኑ እና እንዴት እግዚአብሔርን በሚያከብር መልካም ልማድ ልንተካቸው እንደምንችል በዝርዝር እንመለከታቸዋለን። ይህንን ትምህርት ስትጨርሱ በትናንሽ ነገሮች ቅድስናን ስንመርጥ በትልልቆቹ ነገሮች ላይ እንዴት ታላቅ የድል በር እንደሚከፈትልን ታያላችሁ። አንደኛ፣ ሐሜትና የሰው ወሬ። ሐሜት በክርስቲያኖች ዘንድ እጅግ የተለመደና እንደ ቀላል የሚታይ ኃጢአት ነው። ምክንያቱም አብዛኛውን ጊዜ በጸሎት ርዕስ፣ በመቆርቆር ወይም በጨዋታ ካባ ተደብቆ ነው የሚመጣው። ነገር ግን ሐሜት ማለት በቀላሉ ሰዎችንም ሆነ እግዚአብሔርን በማያከብር መንገድ ስለ ሌላ ሰው ማውራት ማለት ነው። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 28 ላይ ሐሜተኛም የቅርብ ወዳጆችን ይለያያል ይለናል። ሐሜት መለያየትን፣ መጥፎ ግምትን እና መንፈሳዊ መርዝን ይረጫል። ብዙዎቻችን በዓይናችን ያላየነውን ታሪክ ማውራት፣ የሰዎችን የግል ምስጢር ማካፈል ወይም አሉባልታን ማራገብ ምንም አያመጣም ብለን ተላምደነዋል። ነገር ግን በመንፈሳዊው ዓለም ይህ ድርጊት ለትዕቢት፣ ለፍርድ እና ለእምነት መጓደል በሩን ወለል አድርጎ ይከፍታል። መፍትሄው ከመናገራችሁ በፊት ቆም ማለትን ተለማመዱ። ይህ ሰው አሁን እዚህ ቢኖር ይህንን እናገራለሁ፣ ንግግሬስ ይጠቅማል ወይስ ይጎዳል ብላችሁ ራሳችሁን ጠይቁ። ሰዎች ሐሜት ይዘው ወደ እናንተ ሲመጡ በደግነት በሩን ዝጉት። ዝምታ ታላቅ መንፈሳዊ ጋሻ ነው። ሁለተኛ፣ ማማረር እና ማንጎራጎር። ማማረር እጅግ የተለመደ ስለሆነ ኃጢአት መሆኑን እንኳን እንዘነጋዋለን። ስለ ስራችን፣ ስለ ቤተሰባችን፣ ስለ አየሩ፣ ስለ ኑሮው፣ ስለ ፋይናንስ አቅማችን ሁሉ ጊዜ እናጎረመርማለን። ነገር ግን መጽሐፍ ቅዱስ ግልጽ ነው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 14 ላይ ሁሉን ነገር ያለ ማንጎራጎርና ያለ ክርክር አድርጉ ይለናል። ማማረር ዝም ብሎ ብስጭትን መግለጽ ብቻ አይደለም። ማማረር ማለት በመንፈሳዊው ዓለም እግዚአብሔር ለኔ በቂ መልካም ነገር አላደረገልኝም ብሎ እንደማወጅ ይቆጠራል። ልባችሁን ከምስጋና ወደ አሉታዊነት ያዞረዋል። የተሰጣችሁን በረከት እንዳታዩ ያሳወራችኋል። ጭንቀትን ያባብሳል። እንዲሁም የተስፋ መቁረጥ መንፈስን ይጋብዛል። መፍትሄው ማማረርን በምስጋና መተካት ነው። በየቀኑ ጧት ስትነቁ ቢያንስ 3 በረከቶችን በድምፅ አውጥታችሁ በመቁጠር ጀምሩ። ቀኑን ሙሉ አእምሮአችሁ ሊያማረር ሲሞክር ወዲያውኑ ቆም በሉና ላላችሁ ነገር ፈጣሪን አመስግኑ። ምስጋና መንፈሳችሁን ያድሰዋል፣ ከአሉታዊነትም አውጥቶ ሰላምንና ደስታን ያለብሳችኋል። ሶስተኛ፣ ነጭ ውሸት በመባል የሚታወቀው ልማድ ነው። እኛ እውነቱን ትንሽ ማጋነን፣ ግጭትን ማስወገድ ወይም ሰዎች ሊሰሙትን የሚፈልጉትን መናገር ብለን ስም እንሰጠዋለን እንጂ ውሸት መጠኑ ምንም ይሁን ምን ውሸት ነው። ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 25 እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ ብሎ ያዘናል። ትንንሽ ውሸቶች ቅንነታችሁን ያበላሻሉ፣ መተማመንን ያዛባሉ፣ እናም በመንፈሳችሁ ውስጥ የክፋትን ዘር ይዘራሉ። ትናንሽ ውሸቶችን መዋሸት ስትላመዱ ትልልቆቹ ውሸቶች መከተላቸው አይቀርም። ብዙዎቻችን የማንገነዘበው ነገር ውሸት የሥነ ምግባር ጉድለት ብቻ አይደለም፣ መንፈሳዊ መተባበር ጭምር ነው። የውሸት አባት ዲያብሎስ ነው። እኛ ስንዋሽ ሳናውቀው ያንን የክፋት አባት እየመሰለን ነው። መፍትሄው እውነተኛና ግልጽ መሆንን መለማመድ ነው።
እውነቱ ሰውን የሚያሳዝን ቢሆን እንኳን በገርነት ተናገሩት። መልሱን ካላወቃችሁ አላቅም በሉ። ስህተት ከሰራችሁ እመኑ። መጀመሪያ ላይ እውነትን መናገር ምቾት ሊነሳችሁ ይችላል። ነገር ግን ማንነታችሁንና ግንኙነቶቻችሁን እጅግ ያጠነክራል። እውነት ነፃ ያወጣል። ቃሉ የታመነ የሆነን ሰው እግዚአብሔር አብዝቶ ይባርከዋል። አራተኛ፣ ቅናት እና ራስን ከሌሎች ጋር ማወዳደር። ራሳችንን፣ ትዳራችንን፣ ስራችንን፣ ኑሯችንን፣ አንዳንዴም መንፈሳዊ ሕይወታችንን ሳይቀር ሳናውቀው ከሌሎች ጋር እናወዳደራለን። ማህበራዊ ሚዲያ ይህንን ልማድ የተለመደ አድርጎታል። በመንፈሳዊው ዓለም ግን እጅግ ገዳይ መርዝ ነው። የያዕቆብ መልእክት ምዕራፍ 3 ቁጥር 16 ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉ ይለናል። ቅናት የሌሎችን ነገር መመኘት ብቻ አይደለም፣ የነርሱን በረከት መጥላት፣ ራስን ዝቅ አድርጎ ማየት ወይም በድብቅ እነርሱ እንዲወድቁ መመኘት ጭምር ነው። ማወዳደር ደስታችሁን ይሰርቃል፣ ማንነታችሁን ያዛባል፣ እንዲሁም እግዚአብሔር ከሰጣችሁ ታላቅ ጥሪ ያዘናጋችኋል። ቅናት ሲነሳባችሁ ያንን ራሳችሁ የምታወዳደሩበትን ሰው አብዝታችሁ መርቁት፣ እግዚአብሔር እንዲያበዛለት ጸልዩ። ከዚያም ምንም እንኳን ገና በሂደት ላይ ቢሆንም እግዚአብሔር በእናንተ ሕይወት እያደረገ ላለው በጎ ነገር አመስግኑ። በዚህ ጉዳይ ማህበራዊ ሚዲያ የሚያስጨንቃችሁ ከሆነ አቋርጡት። የእናንተ የሕይወት ታሪክ እግዚአብሔር በፈቀደው ልክ ውብ ሆኖ እየተጻፈ ነው። የእናንተ በረከት ሌላ፣ የነርሱ በረከት ሌላ ነው። አምስተኛ፣ ቂም መያዝና ማመካኘት። በዘመናችን ሁሉም ሰው በትንሹም በትልቁም ይቀየማል። ነገር ግን መቀየም በፍጥነት ወደ ምሬት ይለወጣል። ምሬት ደግሞ ነፍስን የሚመርዝ አደገኛ በሽታ ነው። ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 15 መራራ ስር በቅሎ ብዙዎችን እንዳያረክስ ያስጠነቅቀናል። ቂምን አቅፎ መያዝ ያለፈውን ሕመም ደጋግማችሁ እንድታስቡት ያደርጋል። የሰዎችን ሐሳብ በከፉ እንድትተርጉሙ ያደርጋል። እናም በልባችሁ ዙሪያ የማይታይ ግዙፍ ግድግዳ ይገነባል። ክርስቲያኖች አልተጣላሁም ግን አብሬያቸው አልሆንም በማለት ቂምን እናጸድቃለን። ነገር ግን መሸሽ ፈውስን አይሰጥም። መፍትሄው ቶሎ ይቅር ማለትን መማር ነው። ይቅርታ ማለት ያጠፋው ሰው ጥፋት ትክክል ነው ማለት አይደለም። ይልቁንም ያንን የከባድ ሸክም ከእንግዲህ ላለመሸከም መወሰን ማለት ነው። ስድስተኛ፣ የጸሎት ሕይወትን ቸል ማለት። ብዙዎቻችን የምንጸልየው ችግር ሲመጣ ወይም ስንጨነቅ ብቻ ነው። ነገር ግን ጸሎት የአደጋ ጊዜ ስልክ ሳይሆን የዕለት ተዕለት የሕይወት እስትንፋስ ነው። መጽሐፍ ቅዱስ ያለማቋረጥ ጸልዩ ይለናል። ጸሎትን ቸል ስትሉ በመንፈሳዊ ሕይወታችሁ ትራባላችሁ፣ ማስተዋላችሁ ይጠፋል፣ ሰላማችሁ ይናወጣል። ጠላት የእናንተን እምነት ሙሉ በሙሉ ማጥፋት አያስፈልገውም። ከጸሎት ሕይወታችሁ ብቻ ማዘናጋት በቂው ነው። ያለ ጸሎት የሚኖር ክርስቲያን ኃይል የሌለው ክርስቲያን ነው። መፍትሄው በቀን ውስጥ ቢያንስ 3 የጸሎት ማረፊያዎችን አዘጋጁ። ጠዋት፣ ቀትር እና ማታ ለ2 ደቂቃም ቢሆን መንፈሳዊ ሥርዓትን፣ ዲሲፕሊንን መገንባት ይጠቅማል። ልማዱ እያደገ ሲሄድ ጸሎት እንደ ግዴታ ሳይሆን እንደ ሕይወት እስትንፋስ የቀለለ ይሆናል። ጸሎት ልባችሁን ከእግዚአብሔር ጋር ያስተሳስረዋል። ይህ መልእክት አእምሮአችሁን ካነቃው በዝምታ አትለፉት። እውነትን ለተራበ ወንድም ወይም እህት ሼር አድርጉት። በመዝሙረ ዳዊት 139 ላይ እንዳለው አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ፣ በክፉ መንገድ ብሄድ እይ፣ በዘላለምም መንገድ ምራኝ ብለንም እንጸልይ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።